በአንድ ወቅት ከተማዋ ከምታሰማው የዕለት ተዕለት ጫጫታ፣ መኪናና የሰዎች ግርግር ርቃ በምትገኝ ተፈጥሮ ውበቷን በለገሰቻት አንዲት ጸጥተኛ መንደር ውስጥ ሀያት የምትባል በአካባቢው ሰዎች ሀዩ እየተባለች የምትጠራ ውብ አስተዋይና ሷሊህ ወጣት ትኖር ነበር። ሀያት ማለት ለዚች መንደር ነዋሪዎች የሥነ ምግባር፣ የትህትናና የሃይማኖት ተምሳሌት ነበረች። የምትኖረው ከዕድሜ ባለጸጋውና በመንደሩ ውስጥ እጅግ ከተከበሩት አባቷ ከሐጂ ዑስማን ጋር ነበር። እናቷን በለጋ ዕድሜዋ ገና የሕፃንነት ወዟ ሳይጠፋ ስላጣቻት አባቷ ለሷ እናትም አባትም አብሮ አደግ ጓደኛም እንዲሁም የመኖሯ ትርጉም ዓለምም ነበሩ። ሀያት ለአባቷ ያላት ፍቅር ተራ በቃላት የሚገለጽ አልነበረም። የልጅነት ጊዜዋን ያሳለፈችው እሳቸውን አጥብቃ ይዛ አጫጭር እግሮቿን እያፈጠነች ወደ መስጂድ በመመላለስ ነበር። አሁንም ካደገች አካሏ ከዳበረና አእምሯ ከበሰለ በኋላ ከእኩዮቿ ጋር ከመዋል ይልቅ ከእሳቸው ጉልበት ስር መሆንን፣ ታሪካቸውን መስማትና እግራቸውን ማጠብን ትመርጣለች። አባት ለልጁ የጀነት በር ነው፣ ከፈለክ ያንን በር ጠብቅ፣ ከፈለክ ደግሞ አጥፋው የሚለውን የነቢዩን ሰለላሁ ዐለይሂ ወሰለም ንግግር በልቧ አተማ በህሊናዋ ቀርጻ የያዘች ልጅ ናት። አባቷን ማስደሰት፣ ፈገግታቸውን ማየት ለእሷ የዱንያም የአኼራም ስኬት እንደሆነ በሚገባ ታምናለች። ጊዜው ይሄዳል። ቀናት ሳምንታት ወራትን ይተካሉ። የረመዳን ወር ሊገባ ጥቂት ቀናት ብቻ ቀርተውታል። መንደሯ የረመዳንን መምጣት በጉጉት እየጠበቀች፣ መስጂዶች እየጸዱ፣ ሰዎች መንፈሳቸውን እያዘጋጁ ነው። ሐጂ ዑስማንም እንደተለመደው ከፈጅር ሶላት በኋላ በአካባቢው ለሚገኙ ድሆች፣ አቅም ለሌላቸው ወገኖች የሚሆን የረመዳን ስጦታ ቴምርና እህል ለማዘጋጀት ሲሯሯጡ ሲያስተባብሩ አሉ። አሱር ላይ መስጂድ አዛን አድርገው አምላካቸውን አውስተው ሶላታቸውን በጀማ ሰግደው ወደ ቤታቸው ሲመለሱ ደጃፋቸው ላይ እንደደረሱ ድንገት ያለምንም ቅድመ ማስጠንቀቂያ ደረታቸውን በሁለት እጆቻቸው አጥብቀው ይዘው ወደቁ። ሀያት አባቷ የሚመጡበትን ሰዓት አውቃ የውሃ ማሰሯን ይዛ ልትቀበላቸው ስትወጣ ያየችው ትዕይንት ልቧን አቆመው። ማሰሯን ጥራ እየሮጠች መጣች። አባባ ምን ሆንክብኝ እያለች ብትጮም ሐጂ ዑስማን አይኖቻቸው ተከድነዋል። ትንፋሻቸው ከብዳል። ምላሽ መስጠት አቅቷቸዋል። መንደሩ በጩኸት ተረበሸ። ጎረቤቶች ተሰበሰቡ። ወዲያውኑ አቅም በፈቀደ መጠን መኪና ተፈልጎ ወደ ከተማው ትልቅ ሆስፒታል ተወሰዱ። ዶክተሮች ከተከታታይ ሰዓታት ከወሰዱ ምርመራዎች በኋላ ፊታቸው ላይ ጭንቀት፣ ሐዘንና ተስፋ መቁረጥ እያንጸባረቀ ወደ ሀያት መጡ። ልጄ አለ ዋናው ሐኪም ድምፁን ዝቅ አድርጎ። የሀያትን ትከሻ እየዳበሰ የአባትሽ ህመም በጣም የጸና ነው። ልባቸው በከፍተኛ ሁኔታ ተጎድቷል። ቫልቮቹ በአግባቡ እየሰሩ አይደለም። በአስቸኳይ በጥቂት ቀናት ውስጥ ውስብስብ የሆነ ቀዶ ጥገና ካላደረግንላቸው በህይወት የመቆየት እድላቸው በጣም ጠባብ፣ ፈጽሞ የማይታሰብ ነው። ሀያት ይህንን ስትሰማ ዓለም የዞረባት ያህል ተሰማት። መሬቱ እየከዳት፣ ሰማዩ እየተደፋባት መሰላት። አባቷን የማጣት ፍርሃት መላ አካሏን ነዘረው። ነገር ግን ከሁሉ በላይ ልቧን የሰበረውና ተስፋ ያስቆረጣት ለቀዶ ጥገና የተጠየቀው የገንዘብ መጠን ነበር። ያ ገንዘብ የሀያትና የአባቷን አቅም በእጥፍ ሳይሆን በ10 እጅ የሚበልጥ፣ በሕይወታቸው አይተውት ነክተውትም የማያውቁት ከፍተኛ ገንዘብ ነበር። መንደሩም ቢሆን ያንን ያህል አቅም አልነበረውም። ሀያት ግን ተስፋ አልቆረጠችም። በእንባ በተሞሉ ነገር ግን እምነት በሚያንጸባርቁ አይኖቿ ወደ ሰማይ ቀና ብላ ፈኢነ መዐል ዑስሪ ዩስራ፣ አላህ ከችግር ጋር ምቾትንም ያደርጋል የሚለውን የቁርአን ቃል እያለቀሰች እየደጋገመች ለራሷ ቃል ገባች። አባቷን ለማዳን ማንኛውንም ዋጋ ለመክፈል ቆረጠች። እናም እጅግ ከባድ፣ የብዙዎችን ልብ የሚፈትኑ መስዋዕትነቶችን ከፈለች። አንደኛው መስዋዕትነት ትምህርቷና የህይወቷን ህልም ነበር። ሀያት ለዓመታት ስትመኘው የነበረውና ሌት ተቀን አጥንታ ራሷን ከብዙ ነገሮች አቅባ በከፍተኛ ውጤት ያለፈችበትን የሕክምና ትምህርት የነጻ ዕድል ስኮላርሺፕ ከውጭ ሀገር መጥቶላት ነበር። ፓስፖርቷን አውጥታ ቪዛዋን ጨርሳ ጉዞ የተቃረበበት ጊዜ ነበር። ነገር ግን አባቷ በዚህ የሞትና የህይወት አፋፍ ላይ እያሉ ጥላ መሄድ ራሷን ማዳን ስላልፈለገች ያንን የህይወት ዘመን ትልቅ ዕድል፣ የነገ ተስፋዋን ያለምንም ማመንታት ሰረዘች። ሰዎች፣ ዘመድ አዝማዶች እንዴት እንዲህ አይነት ዕድል ታበላሻለሽ? አባትሽም ቢሆን ይህንን አይፈልጉም፣ መሄድ አለብሽ ሲሏት፣ እሷ ግን በፈገግታ እንባዋን እየጠረገች እንዲህ ብላ መለሰች። አባቴን ማከምና ማገልገል ለእኔ ከዶክተርነት ማዕረግ በላይ ነው። የኔ ዩኒቨርሲቲ የአባቴ እግር ስር ነው። እሳቸውን አጥቼ የምማረው ትምህርት ለማን ይጠቅማል? ሁለተኛው መስዋዕትነት የኒካ ጥሪቷ ነበር።
ሀያት በቅርቡ ትዳር ለመያዝ ታጭታ ቀኗ ተቆርጦ ነበር። ለሰርጓ ዝግጅትና ለወደፊት ህይወቷ መነሻ እንዲሆን ስትል ከራሷ ጉሮሮ እየነጠቀች ትንሽ ያጠራቀመችውን ጥሬ ገንዘብ በሙሉ አወጣች። ከዚያም አልፎ እናቷ ስትሞት ለትዝታ ልጄ ስታገባ ታረጋለች እና ለክፉ ቀን ብላ ያስቀመጠችላትም ብቸኛ የወርቅ ሐብል አወጣች። ያ ወርቅ ለሷ ከጌጥም በላይ የእናቷ ጠረን፣ የልጅነት ትዝቷ ብቸኛው ቅርሷ ነበር። ነገር ግን ለአባቴ ህይወት ይህ ወርቅ፣ ይህ ትዝታ በጣም ቀላል ነው በማለት ሸጠችው። የጋብቻውንም ፕሮግራም የወደፊት ባሏን ሁኔታውን በማስረዳት ላልተወሰነ ጊዜ አራዘመችው። ሆኖም ይህ ሁሉ የተሰበሰበ ገንዘብ ከወዳጅ ዘመድ የተገኘው እርዳታ ተዳምሮ አሁንም ለቀዶ ጥገናው የሚመጥነውን ወጪ ለመሸፈን በቂ አልነበረም። ስለዚህ ሀያት በቀን ውስጥ ሆስፒታል ሆና አባቷን እያስታመመች፣ እያጠበች፣ እያጎረሰች ትርፍ ሰዓቷን ደግሞ በከባድ የጉልበት ስራዎች የሰው ልብስ በማጠብ ዳቦ በመጋገርና በመሸጥ ተጨማሪ ገንዘብ ለማጠራቀም ደከመች። እጆቿ በስራ ብዛት ተሰነጣጠቁ። ለስላሳ ፊቷ በድካምና በፀሐይ ጠወለገ። እድሜዋ የጨመረ መሰለ። ሌሊት ደግሞ ሁሉም ሲተኛ ሐኪሞችና ነርሶች ሲያርፉ እሷ በሆስፒታሉ ቀዝቃዛ ኮሪደር ላይ በትንሽ ሰሌዳዋ ላይ ቁጭ ብላ ወደ ጌቷ ታነባለች። ያ አላህ አባቴን ማርልኝ፣ አባቴን አትውሰድብኝ፣ የጀነት በሬን አትዝጋብኝ፣ እኔ አቅም የለኝም፣ አንተ አቅም ስጠኝ እያለች በተሰበረ በተማጸነ ልብ ዱዓ ታደርጋለች። ለእሷ እንቅልፍና እረፍትን እርም አደረገች። ምግቧ የአባቷን የተረፈ ፍርፋሪ መብላት፣ እረፍቷ የአባቷ መተንፈስ፣ ደረታቸው ሲወጣና ሲወርድ ማየት ብቻ ሆነ። ከአስጨናቂው እያንዳንዱ ሰከንድ እንደ ዓመት ከረዘመባቸው ወራት ትግልና የሰዎች የእርዳታ እጅ የኸይር አድራጊዎች መታከል በኋላ በመጨረሻ ለቀዶ ጥገናው የሚሆን ገንዘብ ተሟላ። ቀዶ ጥገናውም ተከናወነ። ረጅም፣ አስፈሪ፣ ሀያት ራሷን እስክትስት ድረስ የጠበቀችባቸው ሰዓታት ካለፉ በኋላ ዶክተሮች በድካም ግን በፈገግታ ከቀዶ ጥገናው ክፍል ወጡ። አላህ በራህመቱ በጥበቡ ሐጂ ኡስማንን ከሞት አፋፍ መለሳቸው። የቀዶ ጥገናው ውጤት ስኬታማ ነበር። ከቀናት በኋላ ሐጂ ኡስማን ሙሉ በሙሉ ነቅተው አይናቸውን ሲገልጡ ከፊት ለፊታቸው ልጃቸው ሀያትን አዩአት። ነገር ግን የቀድሞዋም ሙሉ ጤንነት የነበራት ሀያት አልነበረችም። በጣም የከሳች፣ አይኖቿ በእንቅልፍ ማጣት በጭንቀትና በለቅሶ የጠቆሩ፣ እጆቿ የሻከሩ፣ ነገር ግን ደግሞ አባቷን በሕይወት በማየቷ ድምፃቸውን በመስማቷ በደስታ የምታለቅስ፣ ፊቷ ላይ የኑር ጸዳል፣ የእርካታ ስሜት የሚታይባት ልጅ ነበረች። ሐጂ ኡስማን በህመማቸው ጊዜና በኮማ ውስጥ እያሉ እንኳን የልጃቸው ትግል ልፋት ይሰማቸው ነበር። ዘመዶች፣ ጎረቤቶችና ዶክተሮች ሀያት የከፈለችውን መስዋዕትነት፣ ትምህርቷን መተዋን፣ ሰርጓን ማራዘሟን፣ ወርቋን መሸጧንና ደከመኝ ሳትል ያደረገችውን ሁሉ ሲነግሯቸው የአባቷ ልብ በሐዘን በመነደቅና ወደር በሌለው ፍቅር ቀለጠ። ሐጂ ኡስማን በድካም የሚንቀጠቀጡ እጆቻቸውን ወደ ሰማይ ዘረጉ። በሆስፒታሉ ክፍል ውስጥ እንባ በጉንጮቻቸው በሽበታማ ጺማቸው ላይ እየወረደ በሚንቀጠቀጥ ግን ጥልቅ ከልብ በመነጨ በሆነ ድምፅ እንዲህ አሉ። ያ አላህ አንተ መሐሪና ያዛኘውን ጌታ፣ ይህቺ ልጅ እኔን ደካማውን አቅመ ቢሱን አባቷን ለማገልገል ህይወቴን ለማትረፍ ስትል የራሷን ዱንያ፣ ትምህርቷን፣ ትዳሯን፣ ንብረቷን፣ ወጣትነትና እረፍቷን በሙሉ ሰጥታለች። እኔ አባቷ እንድትደሰት እንድትበለጽግ ከእኩዮቿ እኩል እንድትሆን ፈቅጄላታለሁ። ያ አላህ አንተ ደግሞ የጀነትን ከፍተኛ ደረጃ ጀነተል ፊርደውስን ስጣት። በዚህ ምድርም ሆነ በመጨረሻው ዓለም በመከራ ቀን አትለያት። ፊቷን ብሩ አድርገው። አላህ ሆይ እሷ እንዳስደሰተችኝ አንተም አስደስታት። ሀያት የአባቷን እግር ያረጁ እጆቻቸውን እየሳመች ታለቅስ ነበር። ያኔ ያ ሁሉ ድካም ያሳለፈችው ስቃይ በሙሉ እንደ ጉም በኖ ሲጠፋ ተሰማት። የአባቷ ዱዓ ከምንም ነገር በላይ በቂዋ ነበር። የሐጂ ኡስማን ዱዓ የሰማይን ደጃፎች የአርሽን በሮች አንኳኩ። ሀያት የከፈለችው መስዋዕትነት አባቷን ማዳን፣ እሳቸውን ከጎኗ ማቆየት ብቻ ሳይሆን የእሷንም ህይወት ሙሉ በሙሉ ባልጠበቀችው መንገድ ቀየረው። አላህ ሱብሃነሁ ወተዓላ ከችግር በኋላ ያለውን ምቾት፣ ከጨለማ በኋላ ያለውን ብርሃን አወጣላት። አባቷ ሙሉ ለሙሉ አገገሙ። ጤናቸውን መልሰው ወደ ቤታቸው ወደ መንደራቸው ከተመለሱ ከጥቂት ወራት በኋላ ሀያት ሰርዘው የነበረው ዩኒቨርሲቲ ታሪኳን፣ ያሳለፈችውን ፈተናና ለአባቷ ያላትን ፍቅር በሰዎች በዶክተሮች በኩል ሰምቶ ሁኔታውን በመረዳት የሕክምና ትምህርቷን በአገሯ ውስጥ አባቷን እየተንከባከበች ከእሳቸው ሳትርቅ እንድትማር ሙሉ ወጪውን ችሎ ልዩ ዕድል ሰጣት። ያ ብቻ አይደለም። ለእሷ መስዋዕትነትና ለአባቷ ያላት ክብር ያደነቀ ዲኑን የሚያውቅ አላህን የሚፈራና መልካም ስነ ምግባር ያለው ወጣት ለትዳር ጠየቃት። አላህ በረከት የተሞላበት በፍቅር በመከባበርና በሰላም የታነጸ ትዳር ሰጣት። አባቷም የልጅ ልጆቻቸውን አይተው በእነሱ ታቅፈው አይናቸው ረካ። ሀያትም ጥሩ ሐኪም ሆና
አባቷና ማህበረሰቧን ማገልገል ጀመረች። አዎ ወገኖቼ፣ ወላጆችን መርዳት፣ ለእነሱ ዝቅ ማለት፣ የጫማቸው ገመድ መሆንና መስዋዕትነት መክፈል መቼም ቢሆን ኪሳራ የለውም። ትርፉ በዚህ ዱንያ ላይ የማይነጥፍ በረከት፣ የልብ ሰላም፣ በአኼራ ደግሞ ከፈጣሪ የሚሰጥ የዘላለም ጀነት ከእሳት መዳኛ ነው። አባት ለልጁ የጀነት በር ነው። ያንን በር በፍቅር፣ በክብር፣ በታዛዥነትና በዱዓ እናንኳኳ።